ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም አሜሪካ ባለፉት 24 ሰዓታት ውስጥ 6500 ቶን የሚመዝን የጦር መሳሪያ ወደ እስራኤል በባህርና በጦር አውሮፕላን አጓጉዛለች። የተባበሩት አረብ ኤምሬትስ በበኩሏ በመካከለኛው ምስራቅ ያለው ነባራዊ ሁኔታ ጥሩ ስላልሆነ ዜጎቿ ወደ ኢራን፣ ሊባኖስና ኢራቅ እንዳይጓዙ አግዳለች። ይህ ክልከላ የመካከለኛው ምስራቅ ጦርነት ዳግም ሊቀሰቀስ ይችላል የሚል ስጋትን ፈጥሯል። በሌላ በኩል ትራምፕ በድጋሚ ደስተኛ አይደለሁም የሚል ምላሽ ሰጥተዋል። ኢራን በዛሬው ዕለት ጦርነቱን ለማቆም በፓኪስታን በኩል አዲስ የመደራደሪያ ነጥብ ለአሜሪካ ልካ የነበረ ቢሆንም ዶናልድ ትራምፕ በኢራን ሀሳብ ደስተኛ እንዳልሆኑ ገልጸዋል። የኢራን አመራር እርስ በርሷ አልተስማማም፣ የአመራር እዙ ፈርሷል ሲሉም ገልጸዋል። ይህ በእንዲህ እንዳለም አሜሪካ ጥቃት ከፈጸመች ረዥምና ህመም የሚያስከትል የአጸፋ ምላሽ እሰጣለሁ ስትል ኢራን ዝታለች። ኢራን ዋሽንግተን ጥቃት ከፈጸመችብኝ በገልፍ አካባቢ ባሉ የአሜሪካ ቦታዎች ላይ ረዥምና የሚያሰቃዩ የአጸፋ ምላሽ እንደምትሰጥ ገልጻለች። 2 ወር የተሻገረውን ጦርነት ለመቋጨትም ኢራን ለድርድሩ በፓኪስታን በኩል አዲስ የስምምነት እቅድ ማቅረቧን የአገሪቱ መንግስት የዜና ወኪል ኢርና ዘግቧል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከዚህ መረጃ በተጨማሪ በአዲስ አበባ የተፈጸመውን እጅግ አሰቃቂ ግድያ አስመልክቶ የተሰማውን መረጃ በተመለከተ ቂሊንጦ ማረሚያ ቤት ውስጥ የሰብአዊ መብት ጥሰት ፈጸሙ የተባሉ አመራር ላይ ክስ ሊመሰረት እንደሆነ መገለጹና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በድጋሚ ደስተኛ አይደሉም ሲሉ ገልጸዋል። ኢራን በዛሬው ዕለት ጦርነቱን ለማቆም በፓኪስታን በኩል አዲስ የመደራደሪያ ነጥብ ለአሜሪካ ልካ የነበረ ቢሆንም ዶናልድ ትራምፕ በኢራን ሀሳብ ደስተኛ እንዳልሆኑ ገልጸዋል። የኢራን አመራር እርስ በርሷ አልተስማማም፣ የአመራር እዙ ፈርሷል ሲሉም ገልጸዋል። ኢራን ለኒውክሌር ያበለጸገችውን ዩራኒየም የማትሰጠን ከሆነ እኛ በሆነ መንገድ እንወስደዋለን ሲሉም ዶናልድ ትራምፕ ተናግረዋል። አሜሪካን ባለፉት 24 ሰዓታት ውስጥ 6500 ቶን የሚመዝን የጦር መሳሪያ ወደ እስራኤል በባህርና በጦር አውሮፕላን ማጓጓዟ ታውቋል። የእስራኤል መከላከያ ሚኒስቴር ትናንት በሰጡት መግለጫ በኢራን ላይ ሌላ ዙር ዘመቻ ሊኖር እንደሚችልም ተገልጿል። የተባበሩት አረብ ኤምሬትስ በመካከለኛው ምስራቅ ያለው ነባራዊ ሁኔታ ጥሩ ስላልሆነ ዜጎቿ ወደ ኢራን፣ ሊባኖስና ኢራቅ እንዳይጓዙ ማግዳለች። ይህ ክልከላ የመካከለኛው ምስራቅ ጦርነት ዳግም ሊቀሰቀስ ይችላል የሚል ስጋትንም ፈጥሯል። ይህ በእንዲህ እንዳለም አሜሪካ ጥቃት ከፈጸመችብኝ ረዥምና ህመም የሚያስከትል የአጸፋ ምላሽ እሰጣለሁ ስትል ኢራን ዝታለች። ኢራን ዋሽንግተን ጥቃቱን ከፈጸመችብኝ በገልፍ አካባቢ ባሉ የአሜሪካ ቦታዎች ላይ ረዥምና የሚያሰቃዩ የአጸፋ ምላሽ እንደምትሰጥ ገልጻለች። በሆርሙዝ የባህር ዳርቻ ላይ ያላትን ይዞታ ኢራን በድጋሚ በመግለጽ የአሜሪካ ጥምረት የውሃ መስመሩን ለመክፈት የያዘውን እቅድ አወሳስቦታል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ከ2 ወራት በላይ ሲያስቆጥር የውሃ መስመሩ ተዘግቷል። 20 በመቶን የዓለም የነዳጅና የጋዝ አቅርቦት እንቅስቃሴን በማስተጓጎል የዓለም የኢነርጂ ዋጋ እንዲጨምርና የኢኮኖሚ ውድቀት ስጋትንም ከፍ እንዳደረገው ተገልጿል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ የሆርሙዝ ባህርን መዘጋቱ በተመለከተ እንደተናገሩ በጦርነቱ ለራሳችን ጥበቃ በሚል መብታችን ነው ብለዋል። በዓለም አቀፍ ሕግ መሰረት ህጋዊና ተቀባይነት ያለው ነው ሲሉም አክለዋል። ኢራንም ለሁለተኛው ዙር ድርድር አዲስ እቅድ አቅርባ ነበር። የውጭ ጉዳይ ሚኒስትር የአሜሪካ የጦር ወጪ ባለስልጣናቱ ከገለጹት 4 እጥፍ ነው ሲሉም ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካ መከላከያ ባለስልጣናት ጦርነቱ እስካሁን ድረስ $25 ቢሊዮን ስለማስወጣቱ ለምክር ቤት የሰጡትን ማብራሪያ ውሸት ነው ሲሉ አጣጥለዋል። የውጭ ጉዳይ ሚኒስትሩ ጦርነቱ እስካሁን አሜሪካን $100 ቢሊዮን አስወጥቷታል ሲሉ ገልጸዋል። የአሜሪካ መከላከያ መስሪያ ቤት ፔንታጎን የፋይናንስ ዋና ኃላፊ ጁሊስ ሄርትዝ ከትናንት በስቲያ በሀገሪቱ ምክር ቤት ቀርበው ከኢራን ጋር ለሚደረገው ጦርነት እስካሁን $25 ቢሊዮን ወጪ መደረጉን ተናግረው ነበር። ሄርትዝ እንደገለጹት አብዛኛው ገንዘብ የወጣው ለተተኳሽና መሳሪያዎችን ለመተካት ነው ብለዋል። የጦርነቱ ወጪ በምክር ቤቱ ስብሰባ ላይ መነጋገሪያ ሆኖም ነበር። የኢራኑ የውጭ ጉዳይ ሚኒስትር ዛሬ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ፔንታጎን እየዋሸ ነው ሲሉ ቁጥሩን አጣጥለዋል። የእስራኤሉ ጠቅላይ ሚኒስትር
የኔታንያሁ ቁማር እስካሁን ድረስ አሜሪካን በቀጥታ $100 ቢሊዮን አስወጥቷታል። ከሚናገሩትም 4 እጥፍ ነው ሲሉ ገልጸዋል። የአሜሪካ መንግስት ጦርነት ውስጥ መግባቱ የአሜሪካ ታክስ ከፋዮች ያስከተለው ቀጥተኛ ያልሆነ ወጪ ደግሞ እጅግ ከፍተኛ መሆኑን ጠቅሰዋል። የእያንዳንዱ አሜሪካዊ ወርሃዊ ወጪ ጣሪያ $500 ነው፣ በፍጥነትም እየጨመረ ነው ሲሉ አክለዋል። ይህ በእንዲህ እንዳለም እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት 2 ህጻናትን ጨምሮ 9 ሰዎች ተገድለዋል። እስራኤል ከሊባኖስ ጋር የተኩስ አቁም ስምምነት ላይ ብትደርስም በደቡባዊ ሊባኖስ ሐሙስ ዕለት በፈጸመችው ከባድ ጥቃት 2 ህጻናትን ጨምሮ 9 ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። ሁለተኛ ሳምንቱን በያዘው የተኩስ አቁም አሁንም እስራኤል ጥቃቶችን መፈጸሟን ቀጥላለች። እስራኤል ሐሙስ ዕለት የሂዝቦላ መሰረተ ልማት ናቸው ባለቻቸው ስፍራዎች በፈጸመችው ድብደባም 23 ሰዎች መጎዳታቸውንና ከነዚህም መካከል 8 ህጻናት፣ 7ቱ ደግሞ ሴቶች መሆናቸውን ሚኒስቴሩ አስታውቋል። ወደ ቀጣዩ መረጃችን ስናልፍ በአዲስ አበባ እጅግ አስደንጋጭና አሰቃቂ ግድያ ተፈጽመዋል። ሞት የሰው ልጅ ጣፈንታ ቢሆን አሟሟት ግን እንደ ሰው ይለያያል። የ30 ዓመቱ ወጣት ኪሩቤል ከበደ አሟሟት ግን የጭካኔን ጥግ የሚያሳይ አዲስ አበባን በእንባ ያጠበና ሰሜን ሁሉ በሀዘን የሰበረ እጅግ አሳዛኝ ክስተት ሆኗል። ዛበሻ ከቤተሰቡ አገኘው ባለው መረጃ መሰረት በፈረንሳይ ሌጋሲዮን አካባቢ ተወልዶ ያደገውና ከቅርብ ጊዜ ወዲህ ኑሮውን በጎፋ ገብርኤል አካባቢ አድርጎ የነበረው ይህ ወጣት በተለያዩ የንግድ ስራዎች ላይ ተሰማርቶ የራሱን ህይወት የሚገፋና ለቤተሰቦቹም ትልቅ ተስፋ የነበረው ታታሪ ወጣት ነበር። ነገሮች ሁሉ የተቀየሩትና የቤተሰብ የጭንቀት ጊዜ የጀመረው ባለፈው ሳምንት ዓርብ ዕለት ነበር። ኪሩቤል እንደወጣ ወደ ቤቱ አልተመለሰም። ቤተሰቦቹ በከፍተኛ ድንጋጤና ልብን በሚያደማ ጭንቀት ውስጥ ሆነው ለፖሊስ አመለከቱ። ሆኖም የአዲስ አበባ ፖሊስ የጠፋ ሰውን ለመፈለግ ያለውን የ24 ሰዓታት የጥበቃ አሰራር ተግባራዊ በማድረጉ ፍለጋ ወዲያውኑ ሊጀመር አልቻለም። እነዚያ 24 ሰዓታት ለቤተሰብ እጅግ የረዘሙ የጭንቀት ለኪሩቤል ደግሞ የሞትና የህይወት ትግል የነበሩበት አሳዛኝ ጊዜያት ነበሩ። በእርግጥ አንድ ሰው ጠፋ ተብሎ ሪፖርት ሲደረግ ከጠፋበት ሰዓት የሚቆጠር 24 ሰዓት መጠበቅ የተለመደ አሰራር ነው። የዘገየው የፍለጋ መጨረሻ ግን ማንም ሊሰማው የማይፈልገውን ዘግናኝ ዱብዳ ይዞ መጥቷል። የኪሩቤል አስክሬን ብሔረ ጽጌ መናፈሻ አካባቢ በሚገኝ የቆሻሻ መጣያ ገንዳ ውስጥ በጆንያ ተጠቅልሎ ተገኝተዋል። ገዳዮቹ በወጣቱ ላይ የፈጸሙ የጭካኔ ድርጊት የሰው ልጅ አእምሮ የሚዘገንንና ርኅራሄ የለሽነትን በግልጽ የሚያሳይ ነው። ወንጀለኞቹ የኪሩቤል ማንነት እንዳይታወቅ በሚመስል መልኩ ፊቱን በጭካኔ ተልትለውታል። አፉንም በፕላስተር አሽገውታል። ፍጹም ልበ ደንዳናነት በተሞላበት ሁኔታም እጁ እንዳይመስልና መርማሪዎችን ለማሳሳት በማሰብ የጓደኛውን መታወቂያ አስከሬኑ ላይ ጥለውበት ሄደዋል ሲሉ ቤተሰቦቹ በሀዘን ስሜት ተናግረዋል። ይህን አሰቃቂ ድርጊት በተመለከተ ዛበሻ አነጋገርኳቸው ያላቸው የአዲስ አበባ ፖሊስ አመራር በበኩላቸው ወንጀለኞቹ ለማሳሳት የጓደኛውን መታወቂያ ቢጥሉም በመታወቂያው ላይ ባለው መረጃ አማካኝነት ማንነቱን መለየት መቻላቸውን ገልጸዋል። የዚህን ወጣት ዘግናኝ ግድያ ተከትሎ ፖሊስ ሰፊ ምርመራ እያደረገ መሆኑንና በወንጀሉ ተጠርጥረው በቁጥጥር ስር የዋሉ ሰዎች መኖራቸውንም አመራሩ አረጋግጠዋል። ምርመራው እንደተጠናቀቀ ሙሉ መረጃው ለሕዝብ ይፋ እንደሚደረግ ቃል ገብተዋል። በዚህ አሳዛኝ ክስተት ውስጥ ሌላው ልብ የሚነካው እንቆቅልሽ የኪሩቤል መኪና ጉዳይ ነው። ወጣቱ የተገደለ አሰቃቂ መንገድ እጅግ አሳዛኝ ሆኖ ሳለ መኪናው ግን ሳሪስ አካባቢ ምንም አይነት ጉዳት ሳይደርስበትና ሳይዘረፍ በሰላም መቆሙ ቤተሰብን ይበልጥ ግራ ጋብቷል። በአንድ ወቅት በተስፋና በህልም ተሞልቶ ሲራመድ የነበረው ኪሩቤል ዛሬ በጭካኞች እጅ ህይወቱ ጠፍቶ አስክሬኑ በቆሻሻ ገንዳ ሊጣል ችሏል። የቀብር ስነስርዓቱ ረቡዕ በፈረንሳይ ጊዮርጊስ ቤተክርስቲያን ተፈጽሟል። አሁን ላይ የኪሩቤል ቤተሰቦች እንባቸውን እያፈሰሱ ነፍሱ በሰላም እንድታርፍ እየጸለዩ እውነተኛው ፍትህ እስኪሰጣቸው ድረስ በጉጉትና በታላቅ ሀዘን እየጠበቁ ይገኛሉ በማለትም ዛበሻ ጨምሮ ዘግቧል። ወደ መጨረሻው መረጃችን ስናልፍ ቂሊንጦ ማረሚያ ቤት ውስጥ የሰብአዊ መብት ጥሰት የፈጸመው የተባለው አመራር ላይ ክስ ሊመሰረት እንደሆነ ተሰምተዋል። በእናቶ ዮሐንስ ቧያሌውና በአቶ ክርስቲያን ታደለ መዝገብ ስር በሚገኙ ተከሳሾች ላይ የቂሊንጦ ማረሚያ ቤት አመራር ኢንስፔክተር ድሪባ ሰንብታ ፈጽመውታል በተባለ የሰብአዊ መብት ጥሰት ምክንያት የፌዴራል ፖሊስ በምርመራ አጣርቶ ለአቃቢ ሕግ ማስረከቡን ለፍርድ ቤት አስታውቋል ሲል መሰረት ሚዲያ ዘግቧል። የማረሚያ ቤቱ ጥበቃና ደህንነት ኃላፊ ኢንስፔክተር ድሪባ ሰንብታ በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙትን ተከሳሾችን ደብድበዋል፣ ጠያቂ ቤተሰቦቻቸውን አዋርደዋል፣ የአማራ ህዝብን በጅምላ ተሳድበዋል ሲሉ የህሊናና የፖለቲካ እስረኞች ለፍርድ ቤት ማመልከታቸውን ተከትሎ ምርመራ መጀመሩን ምንጮች ተናግረዋል ሲል መሰረት ሚዲያ ጨምሮ ዘግቧል። ሚያዝያ 22 ቀን 2018 ዓ.ም በዋለው ችሎትም ፍርድ ቤቱ ኢንስፔክተር ድሪባ ፈጽመውታል የተባለውን የወንጀል ፍሬ ነገር በተመለከተ የፌዴራል ፖሊስን የደረሰበትን ሂደት ጠይቋል። የፌዴራል ፖሊስም ከረዥም ጊዜ መጓተት በኋላ ጉዳዩን አጣርቶ
ክስ እንዲመሰረት መዝገቡን ለአቃቢ ሕግ መላኩን ለፍርድ ቤቱ አረጋግጧል። አቃቢ ሕግም ከፖሊስ የቀረበለትን የምርመራ መዝገብ መሰረት አድርጎ በኢንስፔክተር ድሪባ ሰንበታ ላይ በቅርቡ ክስ ይመሰርታል ተብሎ ይጠበቃል ሲል መሰረት ሚዲያ ጨምሮ ዘግቧል።